ተንቀሳቃሹ ምሽግ ኮብራ 2 እስከ ሞት የሚያዋጋው ድራጎን በኢትዮጵያ ጦር። መቼም ምሽግ ሲባል ባድሜ ወይ ዛላምበሳ ነው የሚመጣብን። ወደ ታች ከ2 ሜትር በላይ ጥልቀት ያለው ወደ ጎን እስካሻችሁ የምትለጥጡት ቢቻል በሲሚንቶ ባይሆን አሸዋ በተሞላ ማዳበሪያ ከረጢት መከላከያ የሚሰራለት ጉድጓድ ነው። ዘመኑ ግን ተቀይሯል። አሁን ምሽግ ብሎ ጉድጓድ መቆፈር እዚህ ነኝ መታችሁ ደብድቡኝ ብሎ አቅጣጫ ከመስጠት የዘለለ ብዙ አዋጭ አይደለም፣ ያውም በድሮን ዘመን። ታዲያ መኪና ምሽግ ተክቷል። ተንቀሳቃሹ ምሽግም የኢትዮጵያን ጦር ተቀላቅሏል ብንላችሁ ምን ልትሉ ነው? ሰሞነኛ ሰምታችኋልን፣ እየተመለከታችሁ ነው። ይህ የተንቀሳቃሽ ምሽግ የኮብራ 2 መገለጥ ነው። ይህንን ተአምር እየተመለከታችሁ እስከ መጨረሻው አብራችሁን ዝለቁ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ለበርካታ ትውልዶች ጦርነት መግጠም ማለት መሬት ቆፍሮ ጥልቅ ቦይ ማዘጋጀት፣ አሸዋ የተሞሉ ከረጢቶችን መደርደር እንዲሁም ከጭቃና ከአፈር በተሰሩ ግድግዳዎች ጀርባ አድፍጦ ጠላትን መጠበቅና ማጥቃት ነበር። አሁን ግን ዘመኑ ሙሉ በሙሉ ተቀይሯል። በአሁኑ ወቅት የጥቃት ድሮኖች በሰማይ ላይ ያለምንም ድምፅ እያንዣበቡ የእያንዳንዱን ወታደር እንቅስቃሴ ከላይ ሆነው በትክክል ይከታተላሉ። በመሆኑም በአንድ ቦታ ላይ የተሰራ የአፈር ምሽግ ፈጽሞ ከመደበኛ ጥቃት አያድኖትም። ይልቁንም ጠላት ቦምቡን የት ቦታ ላይ መጣል እንዳለበት በትክክል እንዲያውቅ አቅጣጫ ጠቋሚ ሆኖ ያገለግላል። ለዚህ ነው ዘመናዊ የጦር ኃይሎች ከአፈር ጉድጓድ ምሽጎች በመውጣት በጎማ ወደሚንቀሳቀሱ ብረት ለበስ ምሽጎች ትኩረታቸውን ያዞሩት። በዚህ ታላቅ የጦር ስልት ለውጥ ግንባር ቀደም ሆኖ የሚገኘው ደግሞ ኦቶካር ኮብራ 2 የተሰኘው የጦር ተሽከርካሪ ነው። ይህ ተንቀሳቃሽ ምሽግ ታዲያ ወደ ኢትዮጵያ መከላከያ የትጥቅ ዝርዝር ውስጥ ከገባ ሰነባብቷል። የጦር ሜዳ ጨዋታውን የለወጠው ተአምረኛ አስደናቂው የምህንድስና ጥበብ ኮብራ 2 ተሽከርካሪን በመንገድ ላይ ሲያልፍ ለተመለከተ ሰው ለአስቸጋሪ ጉዞዎች የተሰራ ግዙፍና ጉልበታም ባለ 4 እግር የጫካ መኪና ሊመስለው ይችላል። ነገር ግን ይህ የተለመደ የውጭ ገጽታ ሊያታልሎት አይገባም። ከዚህ የብረት አካል በታች 19 ቶን የሚመዝን የሚንቀሳቀስ የብረት ካዝና ይገኛል። ይህ ግዙፍ ማሽን የተቀበረ የፈንጂ ፍንዳታን ለመቋቋም፣ ከፍተኛ ጥይት የሚዘንብበትን ውጊያ አልፎ ለመሄድ እንዲሁም በውስጡ ያሉትን ወታደሮች እጅግ አስቸጋሪ በሆኑ የጦርነት ሁኔታዎች ውስጥ ያለምንም ጉዳት ለመጠበቅ በልዩ ምህንድስና የተነደፈ ነው። ባልተነጠፉ የገጠር መንገዶች ላይ የሚያጋጥመው ትልቁ አደጋ የቀጥታ ተኩስ ብቻ ሳይሆን ከመሬት በታች የሚቀበሩ ፈንጂዎችና አደገኛ ወጥመዶች ናቸው። መደበኛ የጭነት ወይም የሰው ማመላለሻ ተሽከርካሪዎች ሙሉ በሙሉ ጠፍጣፋ የሆነ የብረት ወለል አላቸው። ጠፍጣፋ ወለል ባለው መኪና ስር ፈንጂ ሲፈነዳ 100% የሚሆነው የፍንዳታው ሞገድ በቀጥታ ወደ ላይ ወደ መኪናው ወለል በመምታት የወታደሮችን እግር ይሰብራል። በውስጥ በኩል ያለውንም ነገር ሁሉ ያወድማል። ኮብራ 2 ግን ይህንን አደገኛ ችግር የሚፈታው እጅግ ረቂቅ በሆነ የጂኦሜትሪ ምህንድስና ነው። የመኪናው ታችኛው ክፍል ልክ እንደታጠፈ ስለታም ቆርቆሮ ጥልቅ የቪ ቅርጽ ያለው ሆኖ ተሰርቷል። የጀልባ ስለታም የፊት ክፍል የሐይቅን ኃይለኛ ማዕበል ወደ ግራና
ወደ ቀኝ እየከፈለ እንደሚገፋው ሁሉ የኮብራ 2 የቪ ቅርጽ ወለልም በፍንዳታ የሚፈጠረውን አስፈሪ ሞገድና እሳት በትክክል ወደ ጎን በመክፈል ከወታደሮቹ ክፍል እንዲርቅ ያደርገዋል። በተሽከርካሪው ውስጥ ያሉት ንድፍ አውጪዎች ከወንበሮች አቀማመጥ ጋር በተያያዘ ሌላ አስገራሚ ጥበብ ተጠቅመዋል። በውስጡ ያሉት ወንበሮች በሙሉ ከመኪናው ወለል ጋር ምንም አይነት ንክኪ የላቸውም። እያንዳንዱ ወንበር በቀጥታ ከጣሪያውና ከጎን ግድግዳዎች ላይ የተንጠለጠለ ነው። ይህ አሰራር ልክ እንደ መወዛወዣ አልጋ በአየር ላይ መንሳፈፍን ይመስላል። ከታች የሚፈነዳው ፈንጂ የመኪናውን ወለል ቢያጎብጠው እንኳን የወታደሮቹ እግርና ጀርባ በአየር ላይ የተንጠለጠሉ በመሆናቸው ያንን ድንገተኛ የፍንዳታ ንዝረትና አደጋ አያገኙትም። በመሆኑም መደበኛ የጦር መኪናን ሙሉ ለሙሉ ሊያወድም የሚችልን የፈንጂ አደጋ ያለምንም ጉዳት በሰላም አሳልፈው መውጣት ይችላሉ። የማይፈነዳው የኮብራው ጎማ፣ እስከ ሞት የሚያዋጋው ድራጎን። ባልተስተካከሉና አስቸጋሪ በሆኑ አደገኛ መንገዶች ላይ የተጓዘ ማንኛውም ሰው የጎማ ንፋስ መውጣት ምን ያህል የተለመደና ቀላል ክስተት እንደሆነ ያውቃል። ነገር ግን በወታደራዊ የዘመቻ ጉዞ ውስጥ ጎማ ለመቀየር ሲባል ከመንገድ ዳር ቆሞ ለጠላት ጥቃት የሚያጋልጥ እጅግ አደገኛና ገዳይ ስህተት ነው። ኮብራ 2 የጦር መኪና ጎማዎች በቀጥታ በጥይት ቢመቱም እንኳን ጉዞውን ሳያቋርጥ መቀጠል የሚችል ልዩ ብቃት አለው። በመኪናው መቆጣጠሪያ ሰሌዳ ላይ ያለ ረቂቅ ሴንሰር ከጎማው ውስጥ አየር መውጣት ሲጀምር ወዲያውኑ ለአሽከርካሪው መረጃ ይሰጣል። አሽከርካሪው መኪናውን አቁሞ ከመውረድ ይልቅ በውስጥ በኩል ያለውን ማብሪያ በመጫን ራሱን የቻለ አውቶማቲክ የአየር መጭመቂያ ማሽን መኪናው በፍጥነት እየሄደ ባለበት ሁኔታ ከፍተኛ ግፊት ያለው አየር ወደ ጎማዎቹ እንዲገባ ያደርጋል። በከባድ የፈንጂ ፍንዳታ ምክንያት የጎማው ውጫዊ የላስቲክ ክፍል ሙሉ በሙሉ ቢገነጠልና ቢወድም እንኳን ተሽከርካሪው ጉዞውን አያቆምም። በእያንዳንዱ ጎማ ውስጥ ከብረት ጠርዙ ጋር በቀጥታ የተገጠመ እጅግ ጠንካራና ጠጣር የኮምፖዚት ቀለበት ይገኛል። መኪናው የላስቲክ ጎማው ሲወድም በእነዚህ ጠንካራ የውስጥ ቀለበቶች ላይ በመቀመጥ በከፍተኛ ፍጥነት ለበርካታ ኪሎ ሜትሮች መጓዙን ይቀጥላል። ይህ ቴክኖሎጂ አሽከርካሪው በሩን እንኳን ሳይከፍት በውስጥ ያሉትን ወታደሮች በሙሉ ከአደጋ ቀጠና አውጥቶ ወደ አስተማማኝ ስፍራ ለማድረስ ያስችለዋል። ለሀገራዊ አደገኛ መልክዓ ምድር የተሰራው ታይታን ኮረብታ የማያግደው ባለጉልበት መደበኛ የሆኑ ከባድ አውቶቡሶችን ወይም ትልልቅ የጭነት መኪናዎችን ድንጋያማና አቋራጭ በሆኑ መንገዶች ላይ ማሽከርከር እያንዳንዱን የመንገዱን ግጭት በአከርካሪ አጥንት ላይ እንዲሰማ ያደርጋል። የተለመዱት የጭነት መኪኖች የግራና የቀኝ ጎማዎቻቸውን በአንድ ወጥ ጠጣር የብረት ዘንግ የሚያገናኙ በመሆናቸው አንደኛው ጎማ ትልቅ ድንጋይ ላይ ሲወጣ የመኪናው አጠቃላይ አካል ወደ ጎን በኃይል ያጋድላል። ይህ አሰራር በተንሸራታችና ገደላማ ቦታዎች ላይ መኪናው በቀላሉ እንዲገለበጥ ወይም ከባድ አደጋ እንዲደርስ ስበት ምክንያት ይሆናል። ኮብራ 2 ይህንን ችግር የሚቀርፈው ራሱን የቻለ የነፃ 4 ጎማ እገዳ ስልትን በመጠቀም ነው። እያንዳንዱ ጎማ ራሱን የቻለ ጠንካራ የሃይድሮሊክ ምንጭ አለው። በመሆኑም የግራ የፊት ጎማ ትልቅ ቋጥኝ ላይ ቢወጣ እንኳን የተቀሩት 3 ጎማዎች መሬቱን እንደረገጡና ሙሉ በሙሉ እንደተስተካከሉ ይቆያሉ። 19 ቶን የሚመዝነው ግዙፍ የመኪና አካል ምንም ሳይናወጥ ቀጥ ብሎ በመቆም በጭቃማ ሜዳዎች፣ በገደላማ የተራራ መንገዶች እንዲሁም በድንጋያማ የወንዝ ወለሎች ላይ ሳይገለበጥና ሳይቀር በከፍተኛ ተለዋዋጭነት እንዲንሸራሸር ያደርገዋል። የተዋጊው ኮብራ ዲጂታል የጦር መሳሪያ ማማና የውስጥ ደህንነት በቀደምት ብረት ለበስ የጦር መኪኖች ላይ ከባድ መሳሪያን ለመተኮስ አንድ ወታደር በጣሪያው ላይ ያለውን በር ከፍቶ ግማሽ አካሉን ወደ ውጭ ማውጣት ነበረበት። ይህ ደግሞ ወታደሩን ለከባድ ንፋስ፣ ለአቧራ እንዲሁም ለጠላት ቀጥተኛ ጥይት ያጋልጠው ነበር። በኮብራ 2 ላይ ግን ይህ አደገኛ አሰራር ሙሉ በሙሉ ተወግዷል። በመኪናው ጣሪያ ላይ ከፍተኛ ጥራት ያላቸው ካሜራዎች፣ የሌዘር ዳሳሾች እንዲሁም በከባድ ጉም፣ በአቧራ ወይም በድቅድቅ ጨለማ ውስጥ አጥርቶ ማየት የሚችል የሌሊት እይታ መነጽር የተገጠመለት በሞተር የሚንቀሳቀስ የጦር መሳሪያ ማማ ተተክሏል። ተኳሹ ወታደር አየር ማቀዝቀዣ ባለውና ሙሉ በሙሉ በጠንካራ ብረት በተጠበቀው የውስጥ ክፍል ውስጥ በምቾት ተቀምጦ የጆይስቲክ መቆጣጠሪያን በመያዝ ዲጂታል የክትትል ስክሪኑን ይመለከታል። ከባድ የመትረየስ መሳሪያዎችን ወይም አውቶማቲክ የቦምብ ተኩሶችን ልክ የቪዲዮ ጌም እንደመጫወት ባለ ቀላል እንቅስቃሴ ከውስጥ ሆኖ ያተኩሳል። ይህም ወታደሩ ከጠላት ጥቃት ሙሉ በሙሉ ተጠብቆ ከፍተኛ ውድመት ማድረስ እንዲችል ዋስትና ይሰጠዋል።
የኢትዮጵያ መከላከያ ሰራዊት የታጠቀው የዘመኑ ድንቅ የጦርነት ስልት። ይህ ተግባራዊና አስተማማኝ የመከላከል አቅም ነው። እንግዲህ የኢትዮጵያ የሀገር መከላከያ ሰራዊት የኮብራ 2 ብረት ለበስ ተሽከርካሪዎችን ወደ ጦር ኃይሉ ስብስብ ውስጥ እንዲያካትት ዋና ምክንያት የሆነው የኢትዮጵያ መልክዓ ምድር ከገደላማ የተራራ ሰንሰለቶች እስከ ሞቃታማና ድንጋያማ ቆላማ አካባቢዎች የተዘረጋ እጅግ የተወሳሰበ ገጽታ አለው። በእነዚህ አስቸጋሪ ቀጠናዎች ውስጥ የሚንቀሳቀሱ ወታደሮች ከድንገተኛ አድፍጦ ጥቃቶችና ከመንገድ ዳር ፈንጂዎች የሚጠብቃቸው እንዲሁም ወደሚፈልጉት ቦታ በፍጥነት የሚያደርሳቸው አስተማማኝ ተሽከርካሪ ያስፈልጋቸዋል። ረጅም የትራንስፖርት መስመሮችን ደህንነት ለማስከበርም ሆነ በክልላዊ የጸጥታ ማስከበር ዘመቻዎች ላይ ለመሰማራት ኮብራ 2 ለወታደሮች የሚንቀሳቀስ አስተማማኝ የብረት ጋሻ ሆኖ ያገለግላል። እነዚህን ሁሉ ቴክኖሎጂዎችና የውጊያ ጥቅሞች በአንድ ላይ አጣምሮ ማየት የአፈር ምሽግ ጉድጓዶች ለምን የታሪክ ትዝታ እየሆኑ እንደመጡ በግልጽ ያስረዳናል። እውነተኛና ዘመናዊ የጦርነት ደህንነት ማለት መሬት ላይ ጥልቅ ጉድጓድ መቆፈር ሳይሆን መንገዱ ወዴትም ይውሰድ የትም የራስን አስተማማኝ ምሽግ ይዞ መንቀሳቀስ መቻል ነው። የኮብራ 2 የቪ ቅርጽ ወለል ንድፍ እንዲሁም ከጣሪያ ላይ የተንጠለጠሉ ወንበሮች አሰራር ምን ያህል አስገራሚ እንደሆነ ሀሳቦን ከታች ባለው የአስተያየት መስጫ ላይ ያጋሩን። ይህ ትንታኔ ግልጽና ጠቃሚ ሆኖ ካገኙት ላይክ ያድርጉ። ለቻናላችን አዲስ ከሆኑ ደግሞ በእኛ ገበታ የሚቀርቡ ተጨማሪ መረጃ ተኮር ወታደራዊና ጂኦፖለቲካዊ ይዘቶችን ለማግኘት ሰብስክራይብ ያድርጉ። የደወል ምልክቱንም ያብሩ። ስለተመለከቱን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።